በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ በዚህ በሎስ አንጀለስ እንደዚሁም ደግሞ በመላው ዓለም ሆናችሁ ይህንን ፕሮግራም የምትከታተሉ አይንተ እግዚአብሔር አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች እንደምን ሰነበታችሁ? እንደምን ከረማችሁ? ልዑል እግዚአብሔር አምላካችን ለዚህ ዕለት ለዚህ ሰዓት ስላደረሰን ስሙ ከዘላለም እስከ ዘላለም ይክበር ይመስገን። እግዚአብሔር ረድቶን ዛሬም መጽሐፍ ቅዱሳችንን በየዕለቱ የምናነብበትን ይህንን ፕሮግራም ደግሞ እንደገና እግዚአብሔር አምላካችን ስትሆናል ስሙ ይክበር ይመስገን። ወደ ዛሬው ፕሮግራማችን ከመሄዳችን በፊት አንዳንዶቻችሁ የጠየቃችሁ ጥያቄ አለ። የመጀመሪያው አንደኛው ጥያቄ ለምንድነው የመጽሐፍ ቅዱሱን ክፍል በተለይም የኦሪቱን ክፍል ካነበብክ በኋላ በፍጡር የሚያመልክ የተረገመ ነው ወይንም ዘያመልክ በፍጡር ርጉም ውእቱ የሚለውን ቃል ለምንድነው የምትናገረው የሚል ጥያቄ ተነስቷል። እና ይሄ በቤተክርስቲያናችን ውስጥ በጣም የሚገርማችሁ እያንዳንዱ የመጽሐፍ ቅዱስ ክፍል ከተነበበ በኋላ ዘርፍ አለው። ለምሳሌ ኦሪቶች ወይም ኦሪቱ በሙሉ ማለት ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘኍልቍ፣ ኦሪት ዘሌዋውያን፣ ዘዳግም እስከ ኢያሱ ድረስ ያለውንም ከኦሪት ነው ቁጥሩና ኢያሱም እነዚህ ከተነበቡ በኋላ በፍጡር የሚያመልክ ርጉም ነው የሚለው ዘርፍ ነው። የነቢያት መጽሐፍት በሚነበቡበት ጊዜ ደግሞ ነቢይን በነቢይ ስም የተቀበለ የነቢይን ዋጋ ያገኛል የሚለው ይነበባል። ወንጌላቱም ልክ እንደዚሁ ዘርፍ አላቸው። ለምሳሌ ማቴዎስ ሲነበብ ሰማይና ምድር ያልፋል ቃሌ ግን አያልፍም። ማርቆስ ሲነበብ ሰሚ ጆሮ ያለው መስማትን ይስማ። እንደዚሁም ጳውሎስም የራሱ አለው። ወንጌላቱ መልእክታቱም የራሳቸው አላቸው። ስለዚህ በቤተ ክርስቲያናችን ሁልጊዜ አንድ የመጽሐፍ ቅዱስ ክፍል ከተነበበ በኋላ መደምደሚያ አለው። ያንን ትውፊት ለመጠበቅ ነው። ለምሳሌ ይሄንን በሰሙነ ሕማማት ላይ በሚነበበው ግብረ ሕማማት በሚባለው ክፍል ላይ ታገኛላችሁ። ስለዚህ ያንን እንዳንረሳው ለማሳሰብ ነው ሁልጊዜ ያንን የማስቀምጠው። ሌላው የተጠየቀው ጥያቄ በትላንትናው ዕለት ወይም ደግሞ በምዕራፍ 29 ላይ ባነበብነው ክፍል ላይ የመጨረሻው ቁጥር ላይ ካያችሁ ምዕራፍ 29 ቁጥር 35 ላይ ደግሞም ጸነሰች ወንድ ልጅንም ወለደች፣ በዚህም ጊዜ እግዚአብሔርን አመሰግናለሁ አለች፣ ስለዚህም ስሙን ይሁዳ ብላ ጠራችው ይላል። ስለዚህ አንድ የፕሮግራማችን ተከታታይ ይሄ ይሁዳ ጌታን አሳልፎ የሰጠው ነው ወይ ብለው ጠይቀዋል። ለምንድን ነው? ምክንያቱም እንግዲህ መጽሐፍ ቅዱስን ከስሩ ስለሆነ የምንማረው እንዲህ አይነት ጥያቄ መምጣቱ የተለመደ ነው። በዚህኛው ይሁዳ ይሄ ይሁዳ የይሁዳ ነገድ የተመሰረተበት ዋናው ይሁዳ ነው። በዚህ ይሁዳና በጌታችንን አሳልፎ በሰጠው ይሁዳ መካከል የብዙ ሺህ ዓመት ልዩነት አለ። በይሁዳ ስም የሚጠሩ ብዙ ሰዎች ነበሩ። ራሱ እንኳን በጌታ ዘመን ራሱ የያዕቆብ ወንድም ይሁዳ ነበረ፣ ማለት ከጌታ ጋር አብሮ ያደገ። እንደዚሁም ደግሞ የአስቆሮቱ ያይደለ ይሁዳ ራሱ ደግሞ ከ12ቱ ደቀ መዛሙርት መካከል አንዱ የሆነ የአስቆሮቱ ያይደለ ይሁዳ ነበር። ማለት በደቀ መዛሙርቱ መካከል እንኳን 2 ይሁዳዎች ነበሩ። የጌታን ወንድም የተባለውን ከጌታ ጋር ያደገውንም ከጨመርን ደግሞ 3 ይሁዳዎች ነበሩ። ስለዚህ ይሁዳ በአዲስ ኪዳን በጣም የታወቀ ስም ነበረ። ነገር ግን እዚህ ጋር የምናገኘው ዘፍጥረት ምዕራፍ 29 ላይ የምናገኘው የመጀመሪያውን ይሁዳን ይሆናል ማለት ነው። ስለዚህ እንደዚህ አይነት ጥያቄዎችን መጠየቅ እንዳትዘነጉ። አንዳንዶቻችሁም የጠየቃችሁ ጥያቄ አለ። እነዚህንም በየጊዜው እያነሳን እንመለከታለን፣ እናያለን። እንግዲህ በምዕራፍ 29 ላይ ኦሪት ዘፍጥረት ላይ ማለት ነው እንዴት ያዕቆብን እግዚአብሔር በመንገዱ እየደገፈው ወደ ዘመዶቹ ዘንድ እንዳደረሰውና ራሔልንና ልያን እንዳገባ ተመልክተናል፣ አይተናል። የልያንም መገፋት ተመልክቶ ደግሞ እግዚአብሔር አምላካችን የልያን ማህፀን እንደከፈተ በዚያም የመጀመሪያዎቹ የእስራኤል ነገዶች የሆኑትን የእስራኤል ነገድ አባቶች የሆኑትን ሮቤልን መጀመሪያ
ጸንሳ እንደወለደች እንመለከታለን። ቀጥሎ ስምዖንን፣ ቀጥሎ ሌዊን፣ ቀጥሎ ይሁዳን እንመለከታለን። ከሌዊ የሌዋውያን ተገኝተዋል። ከይሁዳ ደግሞ ነገስታቱ በሙሉ። ጌታም የተገኘው ከይሁዳ ነው። ስለዚህ በነገራችን ላይ ይሄን እንግዲህ እንድታስተውሉ ትፈልጋለሁ። ጌታ የመጣው ከይሁዳ ዘር ነው እና ከተገፋችው ከልያ ነው። ልያ ተገፍታ ነበር። እንግዲህ የጌታችን የመድኃኒታችን የኢየሱስ ክርስቶስ ዘር ሐረገ ትውልድ የሚቆጠርባት ሆናለች ማለት ነው። ዛሬም እንቀጥላለን። ታሪኩ ይቀጥላል። ምዕራፍ 30ን ዛሬ እናነበዋለን። ኦሪት ዘፍጥረት ምዕራፍ 30። ራሔልም ለያዕቆብ ልጆችን እንዳልወለደች ባየች ጊዜ በእህቷ ቀናችባት። ያዕቆብንም ልጅ ስጠኝ፣ ይህስ ካልሆነ እሞታለሁ አለችው። ያዕቆብም ራሔልን ተቆጥቶ በውኑ እኔ የሆድን ፍሬ በነሳሽ በእግዚአብሔር ቦታ ነኝን አላት። እርሷም ባሪያዬ ባላ እነሆ አለች፣ ድረስባት፣ በእኔም ጭን ላይ ትውለድ፣ የእርሷም ልጆች ለእኔ ደግሞ ይሁኑልኝ አለች። ባሪያዋን ባላንም ሚስት ትሆነው ዘንድ ለእርሱ ሰጠችው። ያዕቆብም ደረሰባት፣ ባላም ጸነሰች፣ ወንድ ልጅንም ለያዕቆብ ወለደችለት። ራሔልም እግዚአብሔር ፈረደልኝ፣ ቃሌንም ደግሞ ሰማ፣ ወንድ ልጅንም ሰጠኝ አለች። ስለዚህ ስሙን ዳን ብላ ጠራችው። የራሔልም ባሪያ ባላ ደግሞ ጸነሰች፣ ለያዕቆብም ሁለተኛ ወንድ ልጅን ወለደች። ራሔልም ብርቱ ትግልን ከእህቴ ጋር ታገልኩ አሸነፍኩም አለች። ስሙንም ንፍታሌም ብላ ጠራችው። ለያም መውለዷን እንዳቆመች ባየች ጊዜ ባሪያዋን ዘለፋን ወሰደች፣ ሚስት ትሆነውም ዘንድ ለያዕቆብ ሰጠችው። የልያ ባሪያ ዘለፋም ወንድ ልጅን ለያዕቆብ ወለደች። ልያም ጉድ አለች፣ ስሙንም ጋድ ብላ ጠራችው። የልያ ባሪያ ዘለፋም ዳግመኛ ለያዕቆብ ወንድ ልጅን ወለደች። ልያም ደስታ ሆነልኝ፣ ሴቶች ያመሰግኑኛልና አለች። ስሙንም አሴር ብላ ጠራችው። ሮቤል ስንዴ በሚታጨድበት ወራት ወጣ፣ በእርሻም እንኮይ አገኘ፣ ለእናቱ ለልያም አመጣላት። ራሔልም ልያን የልጅሽን እንኮይ ስጭኝ አለቻት። እርሷም ባሌን መውሰድሽ በውኑ ጥቂት ነገር ነውን? አሁን ደግሞ የልጄን እንኮይ ልትወስጂ ትፈልጊያለሽን? አለቻት። ራሔልም እንኪያስ ስለ ልጅሽ እንኮይ በዚህች ሌሊት ከአንቺ ጋር ይተኛ አለች። ያዕቆብም ሲመሽ ከዱር ገባ። ልያም ልትቀበለው ወጣች፣ እንዲህም አለችው፣ ወደ እኔ ትገባለህ፣ በልጄ እንኮይ በእርግጥ ተከራይቼአለሁና። በዚያችም ሌሊት ከእርሷ ጋር ተኛ። እግዚአብሔርም የልያን ጸሎት ሰማ፣ ጸነሰችም፣ አምስተኛ ወንድ ልጅንም ለያዕቆብ ወለደች። ልያም ባሪያዬን ለባሌ ስለሰጠው እግዚአብሔር ዋጋዬን ሰጠኝ አለች። ስሙንም ይሳኮር ብላ ጠራችው። ልያም ደግማ ጸነሰች፣ ስድስተኛ ወንድ ልጅንም ለያዕቆብ ወለደች። ልያም እግዚአብሔር መልካም ስጦታን ሰጠኝ፣ እንግዲህስ ባሌ ከኔ ጋር ይኖራል፣ 6 ልጆችን ወልጄለታለሁና አለች። ስሙንም ዛብሎን ብላ ጠራችው። ከዚህም በኋላ ሴት ልጅን ወለደች፣ ስሟን ዲና አለቻት። እግዚአብሔርም ራሔልን አሰበ፣ እግዚአብሔርም ተለመናት፣ ማኅፀኗንም ከፈተላት፣ ጸነሰችም፣ ወንድ ልጅንም ወለደችና እግዚአብሔር ስድቤን አስወገደ አለች። ስሙንም እግዚአብሔር ሁለተኛ ወንድ ልጅን ይጨምርልኝ ስትል ዮሴፍ ብላ ጠራችው። ራሔልም ዮሴፍን ከወለደች በኋላ ያዕቆብ ላባን እንዲህ አለው፣ ወደ ስፍራዬ ወደ ሀገሬም እመለስ ዘንድ አሰናብተኝ፣ ስለ እነርሱ የተገዛሁላቸውን ሚስቶቼንና ልጆቼን ስጠኝና ልሂድ። የተገዛሁልህን መገዛት ታውቃለህና። ላባም በዓይነ ፊት ሞገስ የማገኝ ብሆንስ ከዚሁ ተቀመጥ፣ እግዚአብሔር በአንተ ምክንያት እንደባረከኝ ተመልክቻለሁና አለው። ደሞዝህን ንገረኝ፣ እርሱንም እሰጥሃለሁ አለ። እርሱም አለው፣ እንዴት እንዳገለገልኩ ከብትህንም እንዴት እንደጠበቅኩልህ አንተ ታውቃለህ። ከእኔ መምጣት በፊት የነበረህ ጥቂት ነበርና ዛሬም እጅግ በዛ። ወደ አንተ በመምጣቴም እግዚአብሔር ባረከ። አሁንም እኔ ደግሞ ለቤቴ የምሠራው መቼ ነው? እርሱም የምሰጥ ምንድን ነው አለው። ያዕቆብም አለው፣ ምንም አትስጠኝ፣ ይህንም ነገር ብታደርግልኝ እንደገና በጎችህን አበላለሁ እጠብቃለሁም። ዛሬ በመንጎች በኩል አልፋለሁ፣ በዚያም ከበጎች መካከል ዝንጉርጉርና ነቁጣ ያለበትን ጥቁሩንም በግ ሁሉ ከፍየሎቹም ነቁጣንና ዝንጉርጉር ያለበትን እለያለሁ፣ እነርሱም ደመወዜ ይሆናሉ። ስለዚህም በፊትህ ያለውን ደመወዜን ለመመልከት በመጣህ ጊዜ ወደፊት ጻድቅነቴን ይመሰክርልኛል። ከፍየሎች ዝንጉርጉርና ነቁጣ የሌለበትን ከበግ ጠቦቶችም ጥቁር ያልሆኑ ሁሉ እርሱ በእኔ ዘንድ ቢገኝ
እንደተሰረቀ ይቆጠርብኝ። ላባም እነሆ እንደ ቃል ይሁን አለው። በዚያም ቀን ከተባቶቹ ፍየሎች ሽመልመሌ መሳይና ነቁጣ ያለባቸውን ከእንስሶችን ፍየሎች ዝጉርጉርን ነቁጣ ያለባቸውን ነጭ ያለበትን ማንኛውንም ሁሉ ከበጎቹም መካከል ጥቁሩን በግ ሁሉ ለይቶ ለልጆቹ ሰጣቸው። በእርሱና በያዕቆብ መካከልም የ3 ቀን መንገድ ያህል አራቃቸው። ያዕቆብም የቀሩትን የላባን በጎች ይጠብቅ ነበር። ያዕቆብም ልብን ለውዝ ሄርሞን ከሚባሉ እንጨቶች እርጥብ በትርን ወስዶ በበትሮቹ ውስጥ ያለው ነጭ እንዲታይ ነጭ ሽመልመሌ አድርጎ ላጣቸው። የላጣቸውንም በትሮች በጎቹ ውሃ ሊጠጡ በመጡ ጊዜ በውሃ ማጠጫው ገንዳ ውስጥ በበጎቹ ፊት አኖራቸው። በጎቹ ውሃ ሊጠጡ በመጡ ጊዜ ጎመጁ ነበር። በጎቹም በትሮቹን አይተው ከመጎምጀታቸው የተነሳ ጸነሱ። በጎቹም ሽመልመሌ መሳይና ዥጉርጉር ነቁጣም ያለበትን ወለዱ። ያዕቆብም ጠቦቶቹን ለየ። ሽመልመሌ መሳይና ጥቁር ያለባቸውን በጎቹንም ሁሉ በላባ በጎች ፊት ለፊት አኖረ። መንጎቹንም ለብቻቸው አቆማቸው፣ ወደ ላባም በጎች አልጨመራቸውም። እንዲህም ሆነ የበረቱት በጎች በጎመጁ ጊዜ በጎቹ በትሮቹን አይተው በበትሮቹ አምሳል ይጸንሱ ዘንድ ያዕቆብ በትሮቹን በውሃ ማጠጫው ገንዳ ውስጥ ከበጎቹ ፊት አደረገ። በደከሙ በጎችን ፊት በትሩን አያደርገውም ነበር። የደከሙትም ለላባ የበረቱትም ለያዕቆብ ሆኑ። ያ ሰውም እጅግ ባለጠጋ ሆነ። ብዙም ከብት፣ ሴቶችም ወንዶችም ባሪያዎች፣ ግመሎችም አህዮችም ሆኑለት። በፍጡር የሚያመልክ የተረገመ ነው። እግዚአብሔር አምላክ ይክበር ይመስገን። በጣም በውስጡ ብዙ ትምህርት ያለበትን ምዕራፍ ነው የተመለከትነው። እንግዲህ ያዕቆብ በላባ ዘንድ ብዙ ዘመን እንደቆየ እንመለከታለን፣ እናያለን። ባለፈው በምዕራፍ 29 ላይ ያዕቆብ ስለ ራሄል ወደ 14 ዓመት እንደተገዛ እንመለከታለን። በዚያ ውስጥ የኔ የሚለው ንብረቱ እንኳን ሁሉ እንዳልነበረው እንመለከታለን፣ እናያለን። እንግዲህ ከዚሁ ጋር ደግሞ በዚያ ቤተሰብ ውስጥ የተፈጠረውን አስቸጋሪ ሁኔታ እናያለን። እንግዲህ ከዚህ ምዕራፍ ምንድን ነው እግዚአብሔር የሚያስተምረን? አጠር ያሉ 3-4 ነጥቦችን ላንሳላችሁ። የመጀመሪያው አንደኛው ጭንቀትና ምሬት በሕይወታችን የሚገንበትን ምክንያት የሚያሳየን ነው። ብዙ ጊዜ ጭንቀታችን፣ ምሬታችን አእምሯችንን ሁሉ የሚይዙበት ዋነኛው ምክንያት በእግዚአብሔር ላይ ያለን ተስፋ እየመነመነ ሲመጣ ነው። እግዚአብሔርን መታመን ሲያቅተንና መንፈሳዊ ድካም ውስጥ በምንገባበት ጊዜ በዚያን ጊዜ የምሬት ሰዎች እንሆናለን፣ የጭንቀት ሰዎች እንሆናለን። ራሄል እዚህ ስፍራ ላይ ከተመለከታችሁ ምንድን ነው ያለችው? በእህቷ ቀናችባት፣ ያዕቆብንም ልጅ ስጠኝ፣ ይህስ ካልሆነ እሞታለሁ አለችው ይለናል። እና ልክ ያዕቆብን እግዚአብሔር ቦታ ላይ ነው ያስቀመጠችው። ማለት እግዚአብሔርን መጠበቅ፣ እግዚአብሔርን ከማየት ይልቅ በዙሪያ ያለውን ነገር ማየት ጀመረች። የዛን ጊዜ ሕይወቷ በምሬት እንደተሞላ እንመለከታለን፣ እናያለን። እና በዚህ ውስጥ ያው የራሄልን ታሪክ አይታችኋል። መጨረሻ ላይ እግዚአብሔር ልጅ ሲሰጣት እንመለከታለን፣ እናያለን። እና እግዚአብሔርን መጠበቅን የመሰለ ታላቅ ነገር የለም። በሕይወታችን ትልቁ ዋስትና ያለበት ስፍራ ቢኖር እግዚአብሔር ፈቃድ ያለበት ቦታ ነው። እግዚአብሔር የሚገኝበት ስፍራ ነው። ስለዚህ እግዚአብሔር ወዳለበት ስፍራ ዓይናችንን በዚያ ላይ ማሳረፍ ይኖርብናል። ለምን? ምክንያቱም ወደ ሁለተኛው ነጥብ ያመጣኛል። ያ ምንድን ነው? እግዚአብሔርን መጠበቅ ሲሳነንና ትዕግስት አልባዎች ስንሆን እረፍት የለሾች እንሆናለን። የዚያን ጊዜ አቋራጭ መንገድ መፈለግ እንጀምራለን። አቋራጭ መንገድ በተለይ በመንፈሳዊ ሕይወታችን ላይ እኛ ወደ ፈለግነው መንገድ ሊያደርሰን ይችላል። ነገር ግን እግዚአብሔር ወዳሰበልን ቦታ አይደለም የሚያደርሰን። እንዲያውም ምንድን ነው የሚሆነው? መከራችንን ያረዝመዋል። የበለጠ የሕይወት ጉዟችንን ውስብስብ ያደርገዋል። የአብርሃምን ተመልክተናል። አሁንም ደግሞ የያዕቆብንና የራሄልን ታሪክ በምንመለከትበት ጊዜ የምንመለከተው የምናየው ነገር ቢኖር ይሄ ነው እና አንዳንድ ጊዜ ይሄንን በተለይ የብሉይ ኪዳንን ታሪክ በምናነብበት ጊዜ ለምንድን ነው እንደዚህ ሆነው? ለምንድን ነው እንደዚህ አይነት ሜስ፣ እንደዚህ አይነት በጣም አስቸጋሪ የሆነ ነገር የምናየው እንላለን።
መጽሐፍ ቅዱሳችን ምን ያህል የእውነት መጽሐፍ እንደሆነ የምናየው ለዚህ ነው። የሆነ ክሊን የሆነ በቃ ነገር አይደለም የሚያሳየን፣ የሰውን እውነተኛ ባህሪ ነው የሚያሳየን። በተለይ በብሉይ ኪዳን ኃጢአት በነገሰበት ዓለም ላይ የነበረውን ነገር ነው። ኢንዶርስ እያደረገ አይደለም። ይሄ ሁኔታ ትክክል ነበረ እያለን አይደለም። ነገር ግን እግዚአብሔር በዚህ ውስጥ እንኳን እንዴት ይሰራ እንደነበረ ነው የምናየውና የምንመለከተው። ስለዚህ አሁን ራሄል ያንን አቋራጭ መንገድ ለመሄድ ስትሞክር እናያታለን፣ እንመለከታለን። ግን በዛ ውስጥም ያ ፉክክር አልቆምም፣ ያ ቅናት አልቆምም፣ ያ ውስብስብ ነገር አልቆምም። እውነተኛ የልብ እረፍትንም አልሰጣትም ለራሄልም ለራሷ። ኦርቶዶክሳውያን አባቶች ምን ይላሉ? ቅንዓት ነፍስን ያሳውራል ይላሉ። ለምን? ምክንያቱም ቅናት አንዱ የሚያደርገው ነገር ምንድን ነው? የወንድማችንን የእህታችንን በረከት የእኛ ጉድለት አድርጎ ያሳየናል። ሌት እንቅልፍ የምናጣው እኛ ስለጎደለን፣ እኛ ስላጣን፣ እኛ አንድ ነገር ስላልተደረገልን ሳይሆን ወንድማችን ስላገኘ ነው። እና የወንድማችን ማግኘት፣ የእህታችን ማግኘት የእኛ ጉድለት እንደሆነ አድርጎ እንዲሰማን ያደርገናል። ይህ በእውነት ከዚህ እግዚአብሔር ይሰውረን፣ እግዚአብሔር ይጠብቀን። ሶስተኛው ደግሞ ምንድን ነው ካላችሁ፣ በዚህ ክፍል ውስጥ በተለይ በዚህ ምዕራፍ ውስጥ የምናየው የምንመለከተው መንፈሳዊ ብስለት ሲኖረን፣ ያዕቆብም አድርጎታል። በእውነት እኔ እግዚአብሔር ነኝ ወይ ብሏልና፣ ነገር ግን በእውነት እግዚአብሔርን የምንከተል ከሆነ መንፈሳዊ ብስለት ሲኖረን የዚያን ጊዜ ከሁሉ በላይ የሆነ እግዚአብሔር እንደሆነ እንረዳለን። ስለዚህ ለእግዚአብሔር ለአምላካችን መገዛት እንጀምራለን። ለእግዚአብሔር ለአምላካችን ሁለንተናችንን መስጠት እንጀምራለን። ለዚህ ነው እውነተኛ ጥበብ ልባችንን ሲገዛ የዛን ጊዜ የእግዚአብሔርን ፈቃድ መከተል እንጀምራለን። የእግዚአብሔርን ሐሳብ መከተል እንጀምራለን። ሌላው የመጨረሻው በዚህ ክፍል ላይ የምንመለከተው ቅድም እንዳልኩት ነው። ምን አይነት ምስቅልቅል ያለ ቤተሰብ እንደሆነ ተመልከቱ። ግን እግዚአብሔር በዚህ ውስጥ እንኳን ሰርቷል። ለዚህ ነው ተስፋ መቁረጥ የሌለብን። ለዚህ ነው በቀላሉ ጊቭአፕ ማድረግ የሌለብን። ትዳራችንም ይሆን ህይወታችንም ይሆን እግዚአብሔር ያንን ሜሲ የሆነውን ነገር፣ ያንን ምስቅልቅል ያለውን ነገር ሁሉ እግዚአብሔር ይሰራዋል፣ እግዚአብሔር ያሳምረዋል፣ እግዚአብሔር ያስውበዋል። እና እንግዲህ እነ ዮሴፍ የተገኙት ከዚያ ውስጥ ነው። እነ ይሁዳ የተገኙት ከዚያ ውስጥ ነው። እነ ሌዊ የተገኙት ኋላ ላይ የእግዚአብሔር ሕዝብ የሆኑት። ይሄ ሁሉ እስራኤል የተባለችው 12ቱ ነገደ እስራኤል የተገኘው በዚህ ሁኔታ ነው፣ በዚህ መንገድ ነው የተገኘው። የእኛንም ህይወት ከተመለከትን፣ መለስ ብለን ከተመለከትን፣ ያለፍንበትን እድገታችንን፣ ኑሯችንን፣ ህይወታችንን ስንመለከት እግዚአብሔር ወይ እንዴት አድርገን ነው አሳልፈ እዚህ ያደረስከኝ እንላለን። አሁን ሀገራችን ኢትዮጵያም መላውም ዓለም ምስቅልቅል ያለ ነገር ውስጥ ነው ያለው። አንዳንድ ሰዎች ያንን ምስቅልቅል ያለውን ነገር ብቻ በማየት ዲፕረስድ ይሆናሉ፣ የሆነ ድብርት ውስጥ ይገባሉ። ያ መሆን የለበትም። እግዚአብሔር በነገር ሁሉ የበላይ እንደሆነ፣ የመጨረሻ ቃል ያለው እግዚአብሔር አምላካችን እንደሆነ መዘንጋት የለብንም። መጨረሻው ማነሳላችሁ ነጥብ ምን ያህል እንግዲህ ያዕቆብ ምን ያህል እንደተገፋ ታያላችሁ። እርግጥ በሌላ አነጋገር የዘራውን እያጨደ ነው፣ ምክንያቱም ሲያታልል ነበርና እሱ ራሱ። ነገር ግን ላባ በገፋው ቁጥር፣ ላባ ባታለለው ቁጥር፣ ላባ በያዕቆብ ላይ ብልጥ በሆነ ቁጥር፣ ያዕቆብን ኤክስፕሎይት ለማድረግ በሞከረ ቁጥር እግዚአብሔር ያዕቆብን እንዴት ባለጸጋ ያደርገው እንደነበር ተመልከቱ። እኔ ወንድሞቼ እህቶቼ፣ እንግዲህ ዛሬ ቀላል አይደለም። ይኸውና ፀጉራችንም ጥቁሩ ነጭ ሆኗል፣ እየሸሸም ነው ሁሉም ነገር። በዚህ ውስጥ ግን አንድ ነገር ልንገራችሁ፣ አትክፉ። ሰው ይግፋችሁ፣ ሰው ይስደባችሁ፣ ሰው ስማችሁን ስብርብር ያድርገው፣ ለጊዜው ነው። እግዚአብሔር ያነሳችኋል። እግዚአብሔር ሲያነሳ ደግሞ አቤት አነሳሱ፣ አቤት አሰራሩ ከአእምሮ በላይ የሆነ ነው። ስለዚህ ስትገፉ እንዳትገኙ፣ የተገፋችሁ ሆኑ። የዛን ጊዜ ክርስቶስን ወደ መምሰል ትመጣላችሁ። በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ዕለት ዕለት ይከተለኝ ነው የሚለው። የተገፋ ሰው ስንሆን ከተገፋው ከክርስቶስ ጋር ነው የምንሆነው። ተተፍቶበታል፣ ተሰድቧል፣
ታምቷል። ያልተደረገው ነገር የለም። ስለዚህ ያዕቆብ ለዚህ ነው የክርስቶስ ምሳሌ ሆኖ ነው እዚህ ጋር የምናገኘው። በስደቱ በሁሉም ነገር በእያንዳንዱ ድርጊት ውስጥ እኔና እናንተንም ልክ እንደዚሁ ክርስቶስን በመምሰል ሕይወት ውስጥ እንድንመላለስ በእውነት እግዚአብሔር እንዲረዳን ለምኑት። አምላኬ ሆይ ከመከራዬ ባሻገር አንተ ያዘጋጀህልኝን አስደናቂ ነገር እንዳይ እርዳኝ። አምላኬ ሆይ ለአንተ ከአይምሮ በላይ ለሆነው ከመነገር በላይ ለሆነው ጥበብህ ሕይወቴን እንዳስገዛ ኑሮዬን እንዳስገዛ አንተ እርዳኝ እንበለው። ያስተማረን የመከረን የአባቶቻችን አምላክ ስሙ ከዘላለም እስከ ዘላለም ይክበር ይመስገን። እናንተስ ምን ተማራችሁ? ይሄንን ንባብ ስታነቡ ምንድነው የተረዳችሁት ነገር? ኮሜንት መስጫው ላይ ጻፉልን አደራችሁን። ይሄ መልእክት የሚያስፈልጋቸው ብዙዎች ያሉ። ስለዚህ ይሄንን ቻናል ይሄንን ፕሮግራም አስተዋውቁ። ኑ የእግዚአብሔርን ቃል በአንድነት እናንብብ በሏቸው። ዓለም በማይረባ ነገር ጊዜውን ሲያሳልፍ ነው የምንመለከተው። እስቲ አብረን እንመልከተው፣ አብረን እናንብበው በሏቸው። ያስተማረን የመከረን የአባቶቻችን አምላክ ስሙ ከዘላለም እስከ ዘላለም ይክበር ይመስገን። አሜን።